አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንዲሁም አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። ሰሞኑን በጣም ጠፍቻለሁ። ከበዓል ወደዚህ ያልመጣሁም ለምን ትንሽ አመም አድርጎኝ ነበር አለኩል ሀላል እና ደግሞ የበዓል ስራ ድካም ነበረ። ያ ሲሆን ጉፋኑ በቃ ብዙ ሀቂቃ አልሐምዱሊላህ አሁን ደህና ነኝ። እና የበዓላት እኛ ቤት ምንም የለ፣ ያው ያያችሁት ነገር ነው። ምንም እንትን ያልኩት ነገር የለኝም። ይሄ ደግሞ ስራ ነው። ማሜ ደግሞ 6 ወር ይጾማል። ስለዚህ እኔ ደግሞ አሻሮ ከውጭ ተገዝቶ አሁን ማሻአላ እርሜ ለጊዜ አሻሮ ምናምን ይሸጣል። ላኪን ግን እኔ አልወድም። ራሴ ገብሴን እገዛለሁ፣ ራሴ አዘጋጃለሁ ማለት ነው። 6 ወር ስለምንጾም እንትን የሚለው የለም የሚጠጣው የለም። ስለዚህ ለምን ይስራፍ አደርጋለሁ አልኩኝና 6 ወር ውዱን ባሌ ማስፈጠር አለብኝ። ለምን በዓልንም አላስፈጠርኩት ሀቂቃተን። እና ገብሳችንን እየለቀምን ነው። ገና ከጊቢ ያመጣሁኝ ገብስ ስንት ገብቷል መሰላችሁ? 120 ብር። ከዛ ገና ከጊቢ ያመጣው እዚህ ጋር ደግሞ ያ ክላስ ገና አልተሰተረችም። እዚህ ጋር ደግሞ የቤቴን አስቤዛ ገዛው። ሽንኩርት ማሻአላ ቆንጅዬ ሽንኩርት ነው የገዛሁት። ካሮት፣ ቀያይ ቲማቲሙን አንስቼለታለሁ። ባዶ ስለሆነ ክላሱ ስለማንፈልገው እዚህ ጋር ይቀመጥና በኋላ አነሳዋለሁ ማለት ነው። እዚህ ጋር ባልዴን ፈሽ አርጌ አስጥቻለሁ። ማሻአላ ተባረከላ። እዚህ ጋር ደግሞ 20 ሊትሯ ጀሪካ አስጥቼው ነው። ለምን አፈላለሁ አልኩና ፀሐው ሱብሃንአላህ በጣም ይከብዳል። የዝናብ ፀሐይ ነው። ያው አላህ በረህመቱ እንትን ይበልልን። እቺ ፀሐይ መጥቷታል። ጧት ጀመራ ፍራሹን ለምን ፀሐይ ታስመቻለሽ የሚለኝ አይጠፋም። እና ፍራሹ ደግሞ አጥቤው ነው፣ ሙሉ ለሙሉ አጥቤው ነው። ማሻአላ ትናንት ዛሬ ቆንጆ ፀሐይ ወጥቷል። ለምን አጠብሽው ስትሉኝ ደግሞ ቤቱን ቻክ ስናደርግ የረገፈ አፈር መቼም ልነግራችሁ አልችልም። እኔ ኡመቱን የምለው ሁሉንም ሰው አላህ የተሟላውን ቤት ላይ ርዝቃችሁ ነው የምለው። ወላሂ ለአዚም በጣም ከባድ ነው። ለሴት ፈተና ነው። እዚህ ገና ከጊዜ ነው የገባሁት። ፀሐይ መቶኛል በጣም እና በጣም ድካም ነው። ከባድ ነው። እዚህ ጋር ቻርጅ እያደረኩ ነው። ለምን ሴት ላይ በጣም ጉዳት አለ ማለት አፈሩ ይፈቀፈቃል። እንደ አዲስ ቤት መስራት በሉት። ያው ምች ክላስ ነው ትርፍ ስላለችኝ አልሐምዱሊላህ አሳለፍኩት። እና ፍራሹ በጣም አቧራ ነበር፣ አስጠላኝ ወላሂ። አዲስ ነው የሚመስሉት እንደምታዩት። ፏ አርጌ ያጸዳሁት። አላህ ደግሞ ሲረዳኝ እንዳጠብኩለታ ዝናብ ዘነበ። ጫረኩት ዝናቡ ላይ ሳሙናውን በቃ ይዞት ሄደ። ለካ አላጠራሁትም እንዴ ነው ያልኩት። ይዞልኝ ሄደ። ከዛ ደግሞ ፀሐይ ወጣ። ማሻአላ ስፖንጅ ስለሆነ ለመድረቅ ቅርብ ነው። ማጠብ ለምትፈልጉ እህቶች ማለት ነው። ከላይ በቡሩሽ ማጠብላ ወላሂ ደስ አይልም። እኔ ደስ አይለኝም። በቃ ማለት እኛ አይቆሽሽም፣ ቤቱም ንጹህ ነው፣ ምንጣፍ ነው። ግን በዛ ሰዓት አቧራ ስለነበረ ሸተተኝ። ራሱ ስፖንጁ ወደ ታች ስቧል። ያ ነው ጥብጥብ አደረኩት እንደዚህ። ከዛ ስፖንጁ ደግሞ ቆም ታረጉታላችሁ። ውሃው በቆም ስታርገን ጥፍጥፍ ብሎ ወደ ታች ይወርዳል ማለት ነው። ስፖንጅ ስለሆነ ጥጥ ነው መጥፎ። እንደዚህ ደርቆልኛል እና ነው እንልቀም ነው እናንፍስ። የዛሬው ላይ በኢዝኒላህ አሳያችኋለሁ ማለት ነው። እና ደግሞ መጋረጃው በጣም ውድ ነው ያለኝ ሰው አለ ከሆነ እኔ ራሱ ዛኔ የጣልኩት አላነሳሁትም። የሚያምር መጋረጃ እኮ ነው ይሄ። ደግሞ ወፍራሙ ነው ስሱ አይደለም። ሀቂቃ እኔ ያንሰዋል ነው የምለው። ለምን አንድ እቃ ስትገዙ የሚቀንስም እኮ አለ፣ ግን መጋረጃ ይሄ ጥሪት ነው። በቃ በስንት ወይ በ5 ወር ወይ እንደዚህ ነው አውርደን የምናጸዳ። በአመትም ያጸዳል። በጣም ነው የሚያምረው። ሀቂቃ ደህና ነው። መጀመሪያ አዳምጡኝ። የኔ 6 ሜትር አይደለም ይሄ 2 ተኩል ነው፣ 5 ሜትር ነው።
ስድስቱ ግን 22 ሺህ ነው ያልኩት። የኔ 22 ሺህ አይሞላም። አይሚን 17 እንደዚህ ይሆናል። ሂሳብ እንትን አላለም። 1 ሜትር ይቀነሳል ማለት ነው። እና ሞኬቴም ያምራል። እንደዚህ ቤታችን ፏፏፈሽ ብሏል። አሁን ወደ ስራዬ ውድ ቤተሰብ ብረት ምጣዴን ለኮስኩ። ምቆላው ጎረቤት ነው። ብረት ምጣድም መፍጫም ስለሌለኝ ለምን መላለሳለሁ አልኩና ፀሐይም ስላለ በእርግጥ እዚህ ጠለስ ነው ልቆላ እንትን አልኩ። ማሻአላ ገብሱ የሚያምር ገብስ ነው። ፈሬ ነው። በጣም ደስ ይላል። እያወራን እየተጫወትን ነው። ደግሞ የሰራሁትም ማላቀው ሀቂቃ እንቁላልሽ ሁሉ እያሉኝ ያው እኔ ባለዳው አልኩና ጾምም ስለሆነ ይጾማሉ ጎረቤትም ራሴው መቁላት ጀመርኩ ማለት ነው። ሀቂቃ ትንሽ ይከብዳል። ጭስ አለው። ከዛ እዩት ጭሱን እዩልኝ። እዚህ ጋር 2 3 4 ጊዜ ነው የቆላሁትኝ። እዩት እዚህ ጋር ያለውን የሴት ፈተና እውነት ይከብዳል ትንሽ። ያው ጎረቤቴ ነው በደንብ አልቀረጸችኝ መሰለኝ ጭሱ አሉ። እኔ ለማየት ደስ ይላቸዋል። ሀቂቃ እዩት የሚወጣው ጭስ። በዛ ላይ ንፋስ ነበረ። በዛ ላይ ጓሮ ነው። ሱብሃንአላህ እውነት ጎበዝ ነኝ። ከ10 ስንት ትሰጡኛላችሁ? ኩሽን አለ ግን ቤት ውስጥ ምን አለ መሰላችሁ ያፍናል። ላያችን ላይ ነው የሚሆነው። ጥሩ አይደለም። ይሄ ግን ማሻአላ ወደ ውጭ ነው የሚወጣው። በቃ እየተሽከረከርኩ ማለት ነው። ያ አላህ ከመቁያው እምቢ አለኝ። ማንሰሻው ይሻላል። በደንብ ያገላብጠዋል። እኩል ያደርግልናል ማለት ነው። አቀራረጸው ብዙም አይደል። ልጇ ገባ ብሎብኛል። አየት እንግዲህ ማሻአላህ ቆንጆ አርጌ ቆልቻለሁኝ። ያው የሴቱ አይቀርም ግን አሁን ማሻአላ ገብሱም ተፈጭቶ እንደዚህ አሮት ተፈጭቶ ይሸጣል። አይሁን እኔ ግን ደስ አይለኝም ሀቂቃተን። ውጭ ማስፈጨትም አልወድምም። ጭራሽ ተቆልቶ ሁሉ እኔ አላምንም። ስለዚህ እንደዚህ ራሴው ቆላ ቆላ አረግና በእርግጥ ይከብዳል ሀቂቃ ቢሆንም ደግሞ ያው ምንም ማድረግ አይቻልም። በስንት አንዴ ለሚገኝ ቆልቼ ጨራረስኩ። ከዛ ደግሞ ባልዲን አጣጥቤ ነበር እዛው አጠብኩት። ወይራ ማለት ነው። ይሄ ባልዲ ከኬኔቶ ውጭ እቃ ነው የሚይዘው። ስጨርስ አሁን ይሄ ያው አጥቤ እንትን እላለሁ ማለት ነው። እቃ ነው የማስይዘው። እዚህ ጋር ደግሞ እዛው ገባሁ ማፍጫው። እኔ ልፍጭ እያለች ነበር ሀቂቃ ጎረቤቴ እምቢ አልኳት። ጾምም ስለሆነ ሰው ማስቸገር ነው። ከዛ እንዴት ነኝ ይችልበታል። በቃ የሆነ እንደዚህ አይነት ነገር እኔ ተለምዶ ይሁን ተፈጥሮ ይሁን አይሚን አላቅም። በእጄ የሰራውን ነገር ጣፍጠኛል። ሾርባ ራሱ እኔ ራሴ ነኝ የማዘጋጀው። እነዚህ ፈጭቼ ኩሽና ውስጥ ገባሁኝ። ጎረቤቴ ጋ ነው መኖሩ አትሉም። አንዳንድ ሰፈር እኮ የለም። ከሌለ ደግሞ አማራጭ የለም። ወፍጮ ቤት ለዚህ ለትንሽ እህል መሄዱ። ይሄ እንደምትፈልጉት ገርደፍ ገርደፍ አደረኩት። ለሴትነቱ ሌላ አድርጓል። እየጨፈርኩ ነው። ቢቸገር ነው። ያው እንግዲህ ሰው ባቅሙ በችሎታው ነው። እንደዚህ በለው አፈስኩት። ማሻአላህ አይ ምንም አልልም። ራሴን ከቻልኩ ዞሮ ዞሮ ለሰው ባልተርፍም ለራሴ ሆኛለሁ አይደለ? የማያጋድም እንኳን ለሰነፍ ሴት ከኔ ይባስ አለ። ወፍጮ ቤት የሚወስዱ አሉ አይደል እንዴ? ጎረቤቴ እያሳቀችኝ ነበር። ላይክ አድርጌሻለሁ ትለኛለች። እያሳቃችኝ ማለት ነው። ገርደፍ አድርጌውም ትለኛለች። ሲልም ምን አለ መሰላችሁ ኬኔቶ በሉትም ምንም ስሙን የመሰላችሁን በሉት ይማልዳል። ግን እንደዚህ ገርደፍ ገርደፍ ካለ ሙዙን ይመዘምዘዋል። ውሃው ቆንጆ ጣዕም አለው። በቃ የሰላም ሁለተኛው ራሱ በጣም ነው የሚጣፍጠው። በጣም እና አንድ ነገር የምነግራችሁ እኛ 6ቱን ስለምናከብር አይደለም።
ግን በዓልን ታውቃላችሁ ስራ ነው ማሳል ቤተሰቦቼ ፈጫጭቼ መጣሁኝ። እዚህ ጋር ውሃ ፀሐይ በጣም አሞቆታል። ይሄን እንገለብጣለን ማለት ነው። እዚህ ላይ ይሰማችኋል። በጣም ውሃው ጠዋት የተቀመጠ ነው የወጣው ፀሐይ ሱብሃንአላህ። ባልዲው አልሞላም 40 ሊትር ነው። ከዛ ደግሞ ውጭ ላይ ውሃ ላይ ላምጣ። አያችሁታ እንደዚህ ሞልቷል። ቢገነፍል ትንሽ ቀረት አድርጌዋለሁ። በመቀጠል ደግሞ እዚህ ጋር ብቅል አለ። ገብስ ነው ይሄ፣ ሌላ ምንም ነገር የለውም። ገብሱ እንትን ይባላል፣ ውሃ ይደረጋል። ከዛ እንደዚህ ይሆናል። ብቅላችን ለቅመን አንዳንድ ቆሻሻ ያጣውን አፈርና ድንጋይ ከዛ ፈጭና እንከታለን። እኔ በቡና መፍጫ ነው የምፈጨው፣ ምክንያቱም ቡና መፍጫዬ ትልቅ ነች። አለኝ መፍጫ፣ በርግጥ ምንም አይለውም። ሁሉ ልናደርገዋለን። መብራት ሄደ እንዴ? አይደረግም ነበር፣ መብራት ሄዷል። ስለዚህ ችግር የለውም። ማታ ማረጋዋለሁ፣ ሲመጫ ፈጫዋለሁ። አሁን ምንድነው የማረገው? ሻወር እንውሰድ። ሻወር ግብት ልል ስል ምጥት ቢልስ ፈጭቶታል ራሱ ለኩሽ ነበረ። አሁን እንከታለን። እኔ በግምት ነው የማረገው፣ መጥን ያላቀም። ቢስሚላህ አርፈን እናደባልቀዋለን። እንደዚህ ተደባለቀ እንገጥመዋለን ማለት ነው። እዚህ ጋር በቆሎ አለች። የኔ ሻወር ተስተጓጎለ። እዚህ ጋር ደግሞ አንድ ዶሮ ገዝቻለሁ። እስኪ ልፈልፍልለት። እዚህ ጋር የዶሮ ክናኔ ከባድ ነው። ያው ነገ ነው የሚውል ኢንሻአላህ፣ ለጁማ ይታረዳል። እስኪ የዶሮ ስንት ገምቱ። በበዓል ሰዓት በጣም ከባድ ነው ሀቂቃ። ዶሮ ፀሐይ መጣብኝ ሳልወስድ የፀሐይ የዶሮ ዋጋ በጣም ጨምሯል ሀቂቃ። ይህን ዶሮ የገዛው 2002 ነው። አሁን ሻወሬን ልታጠብ አስተጓጎለ። ልብሴ ራሱ አውልቄ ወዩት እየሮጥኩ መፍጫው እንትን ሲልብኝ እየሮጥኩ መጣሁ ማለት ነው። ልታጠብ። በመቀጠል እዚህ ጋር ቀሲል አለች፣ ትታያችኋል አይደል? እቺ ቀሲል ፊቴ ፀሐይ መጥቶታል፣ እሳት መጥቶኛል። ስለዚህ በዚህ እንትን ያለኝን ማቀዝቀዣ ማለት ነው እንቀባለን። ውድ ቤተሰቦቼ ቀሲሌን እንደዚህ ተቀባሁት። ማሻአላ በጣም ኮልፉቷል። እኔ ራሴ ነኝ የምሰራው። ቁርቁራ ዛፍ ስላለ እዚህ ሰፈር ራሴ አደርቀውና ቆርጬ ከዛ በኋላ ፈጫዋለሁ። መፍጫም ያለኝ እዩት። እንደዚህ ማሻአላ ፊቴ በጣም ለውጥ አንጥቷል። ማሻአላ ተባረከላ ረህማን። ሳሙና ትቻለሁ። እንትን ሳሙና የሚለውን ብቻ ይሄ ስሙ ምን ሊጠፋችን ነው እንዴ? እሱን አንዳንዴ ነው የምጠቀመው እንጂ ሳሙና አልጠቀምም። በዚህ ነው የምጠቀመው። በጣም ቆንጆ ነው። ከዛ 10 ደቂቃ ወይ 20 ደቂቃ ዋናው ነገር ማሳጅ ማድረጉ ነው። ተቀብታችሁ እሽት ታደርጉና እጃችሁ ላይ አረፋ ሲሆነው ከዛ ፊታችሁ ላይ ደግሞ እሽት በደንብ ለምን የሞተውን ቆዳ ያነሳዋል። 20 ደቂቃ 15 ሊሆን ይችላል። እንደዛ ቆይቶ ይታጠባል። ከዛ ሰላታችን ሰግዳለን። አስር አዛን ብሏል። ትንሽ ቆይታለ። ከዛ ምንድነው የምንሰራው? ማፍጠሪያ እንሰራለን። ሁሌን ተወደዳችሁት። ላይክ፣ ሰብስክራይብ፣ ሼር አድርጉ። ወዳችኋለሁ። ባይ